ዝና እንግዲህ መሀሌትን ሂጂና ሞገስ ያለበት ቦታ አስወግጂው አላት። እሷም ደግሞ እሺ ብላ ተደሰተች። ሞገስ የተኛበትን ሆስፒታል አውቃለሁ፣ ስለዚህ ለምን እዛው አጨርሱትም ማለች ለዝና። እውነትሽን ነው ሲላት፣ አዎ ስለዚህ እዛው ጨርሱት እንዳይነሳ አድርጋችሁ። እሱም ደስ አለውና ለካሌብ ደውሎ ካሌብ ሞገስ የተኛበትን ሆስፒታል እናውቀዋለን፣ ስለዚህ በዛውን እንጨርሰው ሰው ላክልን ሲለው፣ ይሄ እኮ ለእኔ መናገር አይጠበቅብህም፣ ይሄ አንተን የሚመለከት ጉዳይ ስለሆነ በዛው ጨርሱት አለው። እሺ ተጨማሪ ኃይል ያስፈልገናል፣ ሰዎቹ እንደዚሁ ቀላል አይደሉም አለው። እሱም እሺ ችግር የለውም እንልክልሃለን፣ ግን በጥንቃቄ አድርጉታል። ዝና እንግዲህ ታውቁታላችሁ፣ አፍ እንጂ ምንም አይነት ጉልበት የለውም፣ ወሬ ብቻ ነው። ከዛም መሀሌትን እንግዲህ ወንጀለኛ ሊያደርጋት፣ አሁን አንቺ ቤት ነው አይደለም የምትፈልጊው? ምን የመሰለ ቤት እገዛልሻለሁ፣ ሞገስን የተኛበትን ሂጂና ጨርሽው አላት። ምንም ነገር ሳታቅማማ እሺ አደርገዋለሁ፣ ላደረገኝ ለእያንዳንዱ ነገር ዋጋ አስከፍለዋለሁ። ቱሪናፋ ዝም ብለሽ ሂጂ፣ ወሬ ብቻ ነሽ አላት። ግን አንድ የተሳሳተ ነገር ብሰማ አንቺን ነው የምገልሽ፣ በጥንቃቄ እና ተፈጸመ የሚባል ድምፅ ብቻ ነው የአንቺ የምጠብቀው አላት። ወይዘሮ መሀሌትም እንግዲህ ቀጥታ ወደ ሆስፒታል ሄዳ ሞገስን በትራስ አፍና ልትገለው ስትል መድብል ጀግናው ደርሶ እንግዲህ ቀብ አደረጋት ማለት ነው። ምንድን ነው የምትሰሪው እዚህ? ምን ልትሰሪ መጣሽ? ማን የላከሽ ብሎ እንግዲህ ወዲያውኑ ፖሊስ ደውሎ ፖሊሶቹ እንዲመጡ አደረገ። ከዛ በኋላ እባክህን መድብል፣ እኔ ዝና ነው ግዳዩ ብሎ የላከኝ፣ እባክህን ተወኝ እባክህን እያለች፣ እውነት ና በይውና እሱም ከአንቺ ጋር ካርቻለ ይገባል። እናንተ ነፍሰ በሎች ወንድሜንም ለትንሽ አሳጥታችሁ ነበረ። ደግሞ ይሄንን መሀሌትን እንግዲህ በቁጥጥር ስር አዋላት መድብል ማለት ነው። እውነት ጀግና ነው። እውነት ሳላደንቀው አላልፍም። መድብል እንግዲህ ወይዘሪት መሀሌት በዝና ግፊት ሞገስን ልትገል ሐኪም ቤት ብትሄድም ነገር ግን አልተሳካላትም። እሷ ገና ለገና ምን የመሰለ ቤት እገዛልሻለሁ በስምሽ ስላላት ብቻ እየሸወዳት እንደሆነ ሊገባት አልቻለም። እሷ ማትረባ ኤፍራታ 28 ሺህ ብር ከእንትና ተቀብላለች። 26 ሺህ ብር ከመድብል ለሞገስ ደም የለገሰችበትን 26 ሺህ ብር ሰጥቷታል። ማህሌት ደግሞ አታካፊኝም እንዴ? ይሄ ሁሉ ገንዘብ ምን ልታረጊ ነው እንዴ? ለምን አካፍልሻለሁ? የኔን ደም እኮ ነው የሰጠሁት፣ ያንቺን ደም ነው እንዴ? ለምን አካፍልሻለሁ? በዘኔታ አስጠግቼ ቤቴ ውስጥ ስላስቀመጥኩሽ ራሱ ፈጣሪን ማመስገን አለብሽ። ደግሞ የምን አለቻት። ከዛ በኋላ ተይ እኔ ግን ላንቺ ነኝ፣ እኔ ዝና እጅ እንዳትገቢ እኔ አይደለሁ እንዴ ያስመለጥኩሽ? እና ብሩን ባልሰጥሽ ለዝና ልትናገሪ ነው? አዎ እናገራለሁ፣ ተናገሪ። እኔም ደግሞ ሁሉንም ነገር ለፖሊሶቹ እናገርና አንቺም ዝናም ሁላችሁም ፖሊስ ጣቢያ እንድትመጡ ነው ማደርጋችሁ አለቻት። ከዛ መሀሌት እንግዲህ እሷም የዝና እህት ናት። ምንም ልብ አፍ ብቻ ነው እንጂ ምንም ጉልበት የላትም። ኤፍራታ አልሰጥሽም፣ ከፈለግሽም 300 ብር ብቻ ሰጥሻለሁ አለቻት። አይ እንደዛ ከምሰጭኝማ ከዛ ዝና ደወለላትና ዝና ጋር ቀጥታ ሄደች። እንደውም እኔ ኤፍራታን አሳልፋ ልትሰጣት ነበረ ዝና ጋር ስትሄድ። ከዛ ደስ የሚል ወሬ አለ፣ ትኩስ ነገር ይዤ መጥቻለሁ። በመጀመሪያ ብሩክ በመገኘቱ ደስ ብሎሻል አይደለ ሲላት፣ አዎ ደስ ብሎኛል። እና አሁን እንደው ብትታረቂ ከሱ ጋር መኖር ትፈልጊያለሽ? አዎ አለችው። አንቺ ግን መሀይም ነሽ አይደለ? በጣም መሀይም ነሽ እኮ መሀሌት። እንደው ከገዛ ጓደኛው ጋር ማቅጠሽበት ያንን ቪዲዮ በአይኑ አይቶ ከአንቺ ጋር አሁን የሚኖር ይመስልሻል? ምን አይነት ቀሽም ሴት ነሽ ግን አንቺ! ክብረ ቢስ አላት። ከዛ በኋላ አሁን ስድቡ ይቆየኝና የመጣሁበትን ብጠይቀኝ አይሻልም? ኤፍራታን አግኝሻት እንዴ? አይ አያችሁ፣ ምንም ቢሆን ስጋ እኮ ስጋ አሳልፎ አይሰጥም። የምሬን ነው የምላችሁና እንግዲህ ኤፍራታን አገኘሻት እንደ ሲላት፣ አይ አላገኘዋትም ኤፍራታን አለችው። ኤፍራታን አላገኘዋትም እና ታዲያ ሞገስ የተኛበትን ሆስፒታል አውቃለሁ። ምን? አዎ ሞገስ የተኛበትን ሆስፒታል አውቀዋለሁ። ስለዚህ ለምን እዛው ሄዳችሁ አጨርሱትም አለችው። ብሩክ ማነው ዝና በጣም ደስ አለውና ወዲያው ካሌብ ጋር ደውሎ እንግዲህ ከሱ ጋር አወራ። ከዛም ኤፍራታ ለመሀሌት ብትደውልም አነሳችላት።
ስራ ላይ ነኝ፣ አሁን እንዳትደውይልኝ። ለዝና ነገርሽው እንዴ? አይ አልነገርኩትም። አንቺን መሰልኩሽ እንዴ? አሳልፌ እኮ አልሰጥሽም፣ ምንም ቢሆን እህቴ ነሽ አለቻት። ከዛ በኋላ እና አትመጭም ወደ ቤት? የት ነው ያለሽው? ስራ ነኝ፣ አሁን አልመጣም ብላ አዛጋችባት። አይ መሀሌት ደግሞ ምን እያሰብሽ ሲሆን ይሄኔ ተንኮል ነው መቼም እያለች እንግዲህ ኤፍራታ ቁጭ አለች። ሞገስም ሉላን ሂጂ አንቺ ወደ ቤት፣ በቃ እኔ ማታ ከዚህ እንዳስወጡኝ እነግራቸዋለሁ ለሐኪሞቹ። ስለዚህ ሂጂ አንቺ እዚህ ከሆንሽ እኔ እጨነቃለሁ፣ አንቺ ስትጨነቂ ካየው እኔም እጨነቃለሁ አብሬሽ። ስለዚህ አንቺ ወደ ቤት ሂጂ አላት። አልሄድም ብላ እምቢ ብትለው እሱ ግን በግፊት ወደ ቤት እንድትሄድ አደረጋት። መድብልም ሂድ እስቲ አንተም ወደ ቤት አረፍ በል አለው። መድብል ግን አልሄደም ነበረ። ለካ የመሀሌትን ጉር ተደብቆ እያየ ነበር። መሀሌት እዛ በመምጣቷ ማክስ አድርጋ ምናምን እየተገላመጠች እንደ ሌባ ስትዘዋወር አይቷታል። ተደብቆ እስቲ ጉድሽን ሊየው ማን ነው እዚያ መጣሽ እያለ ሲከታተላት ነበረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ። እንግዲህ ወይዘሪት መሀሌት በመጨረሻም በቁጥጥር ስር ዋለች። ዝና ልኳት እንግዲህ ሞገስን እዛው የተኛበት አስቀሪው፣ ከዛማ ከሐኪም ቤት በህይወት መውጣት የለበትም። ስለዚህ እዛው አፍነሽ ግደዩ በራሱ ትራስ አላትና እሷም ሳታቅማማ ይሄንን ካደረግሽ ምን የመሰለ ቤት እገዛልሻለሁ በስምሽ አላት። ደስ አላትና እንግዲህ ሞገስን ልትገል ወደ ሐኪም ቤት ያቀናች። ነገር ግን መድብል ከሩቅ ስላያት ብቻ እቺ ሰው ደግሞ ምን ልትሰራ መጣች? በእሷ ቤት ማክስ ስላደረገች ብቻ ማንም ሰው የሚያውቃት አልመሰላትም። ተሸውዳለች መሀሌት። መድብል ማለት ቀላል ሰው አይደለም። ከዛም ሉላ አንቺ ሂጂ ወደ ቤት፣ ምክንያቱም መሀሌት እዚህ መጥታለች፣ መሀሌትን አይቻታለሁ አላላትም። ሂጂ አንቺ ብሎ ለእሷ ታክሲ ጠርቶ እሷ ሄደች ወደ ቤቷ። መድብል ግን የዚችን ጉድ እያየ ነበር ተደብቆ ማለት ነው። ከዛ በኋላ ወይዘሪት መሀሌት እየተገላመጠች እዛ ክፍል ብትገባ የለም፣ እዛኛውን ብትገባ የለም። መጨረሻ 3ኛው ክፍል ላይ ስታየው አገኘችው። ቀስ ብላ ገባችና እሱ ደግሞ እንቅልፍ ሸለብ አድርጎት ነበረ። እንግዲህ እሱም በትራስ አፍና ልትገለ ስትል መቶ ቀብ አደረጋት። ምን አባሽ ነው የምትሰሪው እዚያ እንጂ ምን ልትሆኝ ነው የመጣሽው? የምታወራውሉ ጠፋ። ልጠይቀው ነው የመጣሁት። እውነት በይ እስኪ ልጠይቀው። ታዲያ ልጠይቀው ከመጣሽ ትራሱ ምን ያደርግልሻል? ልትገይው ነው አይደል የመጣሽው? ማን ነው የላከሽ አላት። ከዛም መሀሌት ደንግጣ አረ ማንም አላከኝም። ዝና ማነክ መድብል ተናገሪ፣ ማን ነው የላከሽ? አሁን ፖሊስ ጠርቼ ሳላስጠፈንግሽ እውነቱን ተናገሪ። ማንም አላከኝም፣ እኔ እሱ ልጠይቀው ነው የመጣሁት። አንተ ሰውዬ ከኔ ምንድን ነው የምትፈልገው? አለችና ጭራሽ ገዋለችበት በአንቺ ብሰው። ከዛ በኋላ ፖሊሶቹ ጋር ደወለና ፖሊሶቹ እንዲመጡ አደረገ። በቃ እናገራለሁ። ማን ነው የላከሽ? ተናገሪያ። ዝና ነው እዛው አስቀሪው፣ ከዛ እንዳይወጣ ብሎ የላከኝ። ግደዩ ብሎ ነው የላከኝ። ምን? አዎ። እና አንቺ ግደዩ ብልሽ ልትገዩ ነበር? ለምን ይሄን ያክል ጭካኔ? አንቺ ግን ምን አይነት ጉር ነሽ? ቆይ አንቺ ሰው የለሽም ማለት ቤተሰብ፣ ወንድም ምናምን የለሽም እንዴ? አንቺ ላይ የሚደርስብሽን ነገር ለምንድን ነው በሰዎች ላይ ማድረጉ የሚያስደስትሽ? ከዛ በኋላ ፖሊሶቹ መጡ። ፖሊሶቹ እንግዲህ ቀብ አደረጉ። ከዛም ዝና ጋር ደውላ ዝና ፖሊሶች ይዘውኛል። የማትረቢ እኔ በጥንቃቄ አድርግ ያላልኩሽም ነበር እንዴ? የውልሽ ለፖሊሶቹ ዝና ነው የላከኝ ብለሽ ብትናገሪ ነግሬሻለሁ፣ አንቺን አያድርገኝ እያለ ቁጭ ብሎ መኪና ውስጥ ፉከራውን ቀጠለ። ይልቁንስ አንተም ትመጣታለህ፣ እኔን ወንጀለኛ አድርገህ እዛማ መቀመጥ የለብህም አለችው ዝናም። ከዛ በኋላ አንቺ ማትረቢ ነግሬሻለሁ፣ ዝና ነው እዚህ የላከኝ ብለሽ አፍሽን ብትከፍቺ ምላስሽን እቆርጥልሻለሁ አላት። ከዛ በኋላ መሀሌትን ይዘው እንግዲህ ወደ ፖሊስ ጣቢያ ሄደዋል ማለት ነው። እሷ ደግሞ መሀሌት እኔ እንዴት ነው እንደዚህ ያደረገኝ? ቆይ ለምን ይሄን አክል ጭካኔ ለምን አስፈለገ? እያለች እንግዲህ ጓ አለች ማለት ነው። ከዛ በኋላ አንቺ ግን መቼ ነው እንደ ሰው የምታስቢው? ሰው እንደ ላከሽ ብቻ ነው እንዴ ወደ ላከሽ የምትሄጂው? አንቺ ከብት ነሽ እንዴ? ለምንድን ነው እንደዚህ የምታደርገው? መሀሌት ወንድሜን ብዙ ነገር አሳጣሽው፣ ብዙ ነገር አደረግሽው። አሁን ደግሞ ጭራሽ ጓደኛውን ልትገዢ ሐኪም ቤት መጣሽ። ምን ላድርግ እኔ ምን ላድርግ? ብቻ ብዙ ነገር ቀባጠረች ማለት ነው።
ከዛም ፖሊሶቹ እንግዲህ ቀጤ ጋማዋን ይዘው ወደ ፖሊስ ጣቢያ ይዘዋት ሄዱ። እንግዲህ ማህሌት አሁን ማረሚያ ቤት ትገኛለች ማለት ነው። በገዛ እጇ እንግዲህ ነካክታ ሲቲ እንዳየ ያልወረዎቹ። ስለዚህ እንግዲህ አርፋ እዛው ትቀመጣለች። ዝናም ይመጣል ብዬ አስባለሁ። እንግዲህ አብረው እዛ ውስጥ ይቀመጣሉ።